በነገራችን ላይ እንግሊዝኛ ቋንቋ እስከዚህ ጊዜ እየተማርን የማይገባን ማለት ነው ከተፈጥሮ በተቃራኒ ስንምን ነው ተፈጥሮ የሚያዘዘን ምንድነው ሊስኒንግ ላይ ነው ስፒኪንግ ላይ ነው ራይቲንግ ምን ላይ ፎከስ እንድናደርግ ነው መጀመሪያ በዚህ ቪዲዮ ታገኙታላችሁ ማለት ነው የመጀመሪያው ሊስኒንግ ነው ለምን መሰላችሁ ሊስኒንግ ምንድነው ሪሴፕቲቭ ስኪል ነው ሪሴፕቲቭ ማለት ኢንፑት ነው የምታስገባው ምንድነው ኢንፑት ነው ወደ ውስጥ ነው የምታስገባው ሊስኒንግ አንድ ህፃን ሲወለድ ማንበብ አይችልም መናገር አይችልም አይደለም ምንም አይችልም መጀመሪያ ምንድነው የሚያደርገው ማለት ነው ያዳምጣል ከእናቱ ከአባቱ ከቤተሰቡ የሆነ ነገር ያዳምጣል ከዛ በኋላ የሆነ ነገር እያለ መናገር ይጀምራል ስለዚህ እናንተም እንግሊዘኛ ምን ማድረግ አለባችሁ ብዙ ኦዲዮ ብዙ ቪዲዮ ብዙ ነገሮችን ማዳመጥ አለባችሁ ባይገባችሁም ደጋግማችሁ ያለዛ ከተፈጥሮ በተቃራኒ ትሄዳለህ ነው ሁለተኛ ይሄን ካደረገ በኋላ ህፃኑ ምን ማድረግ ይጀምራል ሚኪ ያንን እየሰባበረ ምን ማድረግ ይጀምራል ማለት ነው ያን ቃላት ማለት ነው ማውጣት ይጀምራል ማለት ነው ከአካባቢው ከእናቱ ከአባቱ ከቤተሰቦቹ ከወንድሙ የሰማውን ነገር እየተንተባተበ ማውጣት ይጀምራል አንተም ብዙ በማዳመጥ እንግሊዘኛ መንተባተብ ትጀምራለህ ማለት ነው ስለዚህ ስፒኪንግ አለ ማለት ነው ይሄ ምንድነው አውትፑት ምንድነው ይሄ ወደ ውጭ የሚወጣ ነገር ነው አውትፑት ነው አይደለም እንዴ ስለዚህ ባይ ፕሮዳክቱ ነው ማለት ነው ኢንፑት ከሌለ ምን የለም ማለት ነው አውትፑት የለም አታዳምጥ ከሆነ it's very hard for you to speak English alright ስለዚህ ሶስተኛው ምንድነው ማለት ነው ሪዲንግ ነው ምንድነው ሪዲንግ ምንድነው it's input again ምንድነው ኢንፑት ነው የሰው መረጃን የምታነበው ስለዚህ ምንድነው ታነባለህ ማለት ነው ማንበብ ካነበብክ በኋላ እንደገና ደግሞ ምንድነው ማለት ነው you have to write ምንድነው ራይቲንግ ምንድነው it's output አይደለም እንዴ it's output ስለዚህ ይሄን ቅደም ተከተል ይዛችሁ ቋንቋ ማንበብ እንግሊዝኛ ቋንቋችሁን የበለጠ ተፈጥሮ ያደርገዋል አሁን እኛ ከፈለግን እዚህ እንጀምራለን ከፈለግን እዚህ ላይ ነው አራቱን ምስኪን በቅደም ተከተል ሊስኒንግ ለመማር ራሱን የቻለ ስትራቴጂና ቴክኒክ አለ ስፒኪንግ ራሱን የቻለ ስትራቴጂና ቴክኒክ ሪዲንግ ራሱን የቻለ ስትራቴጂና ቴክኒክ አለ ራይቲንግ ላይ ጎበዝ እንዴት ሆናለሁ ራሱን የቻለ ምን አለ ስትራቴጂ ቴክኒክ አለ እንደዚህ አድርጎ በቅደም ተከተል መማር ከፈለጉ ወደ ዩኒክ እንግሊሽ ጎራ ይበሉ መልእክታችን ነው don't forget to like share ማድረጋችሁን አትርሱ ከዚህ በተረፈ ዩቲዩብ ቻናላችን አለ ዩኒክ እንግሊሽ ኢን አማሪክ የሚል ዩቲዩብ ቻናል የኛ ነው እሱን ዩቲዩብ ቻናል ሄዳችሁ ብታዩት እንግሊዘኛን በሚገርም ሁኔታ እናስተምራለን ባይ ኤቨሪባዲ